እንዴት ነው አለን 2030ዎች እንዴት ናችሁልን? የምትወዱት የእናንተ ወጣቶች ነው 2030 ፕሮግራማችን እንደዚህ አምሮ ተጀምሯል። እንግዲህ መተናል ፈካልንል ቁም ነገሩን መዝናኛውን ይዘን አብረን ልንቆይ ተዘጋጅተናል። እናንተም ዝግጁ ናችሁ? ዝግጁ ነን። እንደሚታወቀው 2030 ፕሮግራማችን እድሜያቸው ከ20 እስከ 30 ለሆኑ ወጣቶች የሚዘጋጅ ወጣቶች ነው የሚዘጋጀው ፕሮግራም ነው። እንግዲህ ዛሬ ከኛ ጋር ከቆዩ ምንም አይቀርባቸው ሁሉም ነገር አለ። አብራችሁን ካላችሁ እኛም ተዘጋጅተናል። ኤደን ዋቅቶሌ ጌታውን አሰፋ ከመላው የ2030 ፕሮግራም አዘጋጆች ጋር በመሆን እዚህ አለን። ከኛ ጋር ቆዩ። 2030 እያያችሁ ነው የምትገኙት። አሪፍ ጊዜ እያሳለፋችሁ እንደሆነ ተስፋ እናደርጋለን። ከዛሬዋ እንግዳችን ጋር መጥቻለሁ። ዛሬ ብዙዎቻችንን የምታስደንቅ እና ስለ ህይወታችን ዞር ብለን እንድናይ ተስፋ ለመቁረጥም ከተዘጋጀን እንዴት ብለን ራሳችንን እንድንጠይቅ የምታደርግ ወጣት ነው እዚህ የጋበዝነው። ደረጃ 3 ካንሰር አጋጥሟት ነበረ እና ይህንን የካንሰር ህመም ከጥንካሬ ጋር ሆና ህክምናዋን ተከታትላ ነፃ ሆናለች። ነገር ግን ያለፈችው ነገር በጣም ከባድ ነው። ብዙዎቻችን ልንማርበት የሚችል ስለሆነ እዚህ ጠርተናታል። ዙፋን አዱኛን ተቀበሏት። ዙፊ ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? እንኳን ደህና መጣሽ። አመሰግናለሁ። አማን ነው? ቆያችሁ። አምሮብሻል በጣም አመሰግናለሁ። ደረጃ 3 ካንሰር ማለት ከባዱ ነው አይደል? 4 ደረጃዎች ናቸው ያሉት ካንሰር። አራተኛው ጋር ሲደርስ የከፋ ሊሆን ይችል ነበር ወይ መዳን ማይችል በደረጃ ይደርሳል ወይ ይሄን ያክል ጊዜ ነው የቀረም የሚባለው ይመስለኝ 4ኛው ደረጃ ነው። ያኔ 3ኛው ደረጃ ነው። አንደኛና ሁለተኛ ሳይታወቅ ነው ያለፈው ማለት ነው። ሲመስለኝ ካንሰር በጣም ቶሎ 8 ምልክቶችን የሚያሳይ አይነት በሽታ አይመስለኝም። ድንገት ሳይታወቅ ነው 3ኛ ደረጃ 4ኛ ደረጃ ደርሶ ሊገኝ ይችላል። እኔም በብዙ ምርመራ ሂደቶች ውስጥ ነበርኩኝ። መጨረሻ ላይ ሲታወቅ ደረጃ 3 ላይ ነበር። የደም ካንሰር ነው? አዎ፣ ሆጅኪን ሊምፎማ የሚባል አንደኛው ከ100 በላይ የደም ካንሰር አይነቶች አሉ። ከነዛ ውስጥ አንደኛው ነው። አሁን እንግዲህ በቅርቡ ነፃ ነኝ ብለሽ ሶሻል ሚዲያሽ ላይ ፖስት አድርገሽ ነበር ነፃ ሆኛለሁ ብለሽ እና በጣም ብዙዎች ነው የተደሰቱት የተደነቁትና ስትፖስቲው ምን አስበሽ ነው የፖስተሽው? ብዙ ጊዜ ሰዎች እንደዚህ አይነት ኬዛቸውን አያጋሩም። ምንድን ነበር ምክንያትሽ? አጋጣሚ ቁጭ ብዬ ከጓደኛዬ ጋር ነው እንደውም እነዚህ ፎቶዎች እኔም ለማየት ዝግጁ የነበርኳቸው ፎቶዎች አይደሉም። በሰዓቱ ፎቶ አልነሳም ነበረ። አንዳንድ ፎቶ እስኪ ለማስታወሻ ሲያልፍ እኮ ይህን ታሪክ ብያወራለሁ እያልኩኝ በጣም በጥቂት ናቸው ያሉት ፎቶዎች። ሆኖ ሀይድ አድርጌ ያስቀመጥኳቸው ፎቶዎች ናቸው። ድንገት እያየናቸው ሰው እኮ ሊማርበት ይችላል። ይሄ ከዝም ብሎ አሁን ካለሽበት ፎቶ ይሄንን ሲያይ በጣም ብዙ የሚረዳ ሰው አለ። አትሊስት አንድ ሰው ተስፋ ሊያገኝ ይችላል እኮ ምናምን የሚል ሀሳብ እንደዛ ይሆናል ምናምን ብዬ ነው እንደውም እስኪ እንደቀልድ ድንገት የተለቀቀው። ምላሹ በጣም ነው የሚያስደነግጠው አይደለ? አዎ። እኔም እንዳንቺ ታምሜ ዳንኩ ለማለት ያብቃኝ የሚላሉ። በቃ ሁሉም ደግሞ ስለኔ እግዚአብሔርን ሲያመሰግን በቃ እንዳል ደስታው በጣም ነው ደስ ያላችሁና በጣም ደስ ይላል። እንደገና ይደወሉልኝ ያሉ ህክምና ላይ ሆነው መዳን እንደሚቻል ንገሪልኝ ለዚህ ሰው ያሉም አሉ። ምላሹ በጣም ያስደነግጣል። የታመመ ወገናቸው እንዲያቅ ማለት ነው ተስፋ እንዲያገኝ። አዎ፣ ለብዙዎች በጣም ተስፋ ነው የሆንሽው እና ወጣቶች ደግሞ እንዲህ አይነት የሚያነቃ ሰው ያስፈልጋቸዋል። ምክንያቱም ብዙ ከባድ ነገሮችን እናሳልፋለን፣ ግን በጤና ተፈተነኝ ነው የሚባለው አይደለ? ሌላውን ነገር ጥረሽም ልታልፊው ትችያለሽ ምናልባት። ጤና ከሆነ ግን በቃ ብዙ ነገሮች ከኛ ቁጥጥር ውጭ ይሆናሉና ያንን እንኳን ያለፈ ሰው ስናይ ደግሞ የኔማ ምንም ነው እንላለን። ስለዚህ ያንቺን ማየታችን በጣም ብዙዎቻችንን አጠንክሮናልና ልናመሰግናት ይገባል። እስቲ ንገሪኝ፣ እንዴት ነው ህመሙን ያወቅሽው? እንዴት ወደ አንቺ መጣ? ከምን መጣ? ንገሪኝ እስቲ። ይህንን 2 ዓመት ቤት ውስጥ ነው ያሳለፍኩት። እሺ። ይሄ በቀጥታ ይሄኛው በሽታ ነው አልተባለም። የሆነ ነገር ያመኛል፣ ከዛ ይሻለኛል፣ ደህና ሆኜ ወደ ስራ መለሳለሁ፣ ተመልሶ ሌላ ነገርና የሆነ አድክሞኝ ነበረ። ሁሌ ታመምኩኝ ማለትም ይሰለችኝ ነበረ።
የሆነ ነገር ሲመጣ ይብሳል እኔ ጋር ጀስት ቀላል ነገር ሆኖ እኔ ጋር ተባብሶ ወርም ምንም ቤት ሊሆን ይችላል። በእንደዛ ሂደት እያለፍን መጨረሻ ላይ እብጠቶች መታየት ጀመሩ። አንገቴ ላይ አንደራርም ፊኛ አካባቢ ይሄ ፔን የሚሰማኝ በጣም ያብጣል። ፊቴ እዚህ ፓርት ምንም የሚታይ ነገር የለም። በጣም ነው ሙልት ብሎ የሚያብጣው። ሳምፕል እየተወሰዱ ነበር፣ እየታከምኩኝ ነበር። መጨረሻ ላይ ሊምፎማ ይመስላል የሚል ውጤት ነው። የደም ካንሰር ይመስላል። እኔ በሰዓቱ አላውቀውም። አዎ ስሙ ነው ሊምፎማ የሚባለው። እንደውም በግድ ነው የሸመደርኩት ስፔል ለማድረግ በስችግር ነበረ። ጀስት ሊምፎማ ይመስላል የሚል ውጤት ሲመጣ በቃ ሄማቶሎጂ ዶክተር ይሽ ብሎ ወደ ሌላ ዶክተር መራኝ። ከዛ ሙሉ እብጠቷ ሳምፕል ተወስዶ ከዚህ ጋር እንዳለ ወጥቶ ሲታይ ሆጅኪን ሊምፎማ ይባላል ተባለ። እስከዛ ሰዓትም ምን ይሁን አላውቅም። ከዛ ኬሞቴራፒ ትወስጃለሽ ብሎኝም ኬሞቴራፒ ምን እንደሆነ አላውቅም። ከዛ ውጤት ምን ሆነ ምናምን ሲሉኝ በቃ ኬሞቴራፒ ትወስጃለሽ ተብያለሁ። ከ6 እስከ 8 ወር ይወስዳል። በቃ በሰዓቱ ነው የመጣልኝ እንትን ነው ይሄ ረጅም ጊዜ ሳለፋኝ የነበረ ህመም ስለሆነ አትሊስት ይሄ ነው መባሌ ለህመሙ ስም መገኘቱ ስሙ ተገኝቶም በቃ ዶክተሩ የመጀመሪያ ያለው እንኳን ደስ አለሽ የሚድን በሽታ ነው ያለኝ። በቃ እሱ ነው ውስጥ ያለው ይድናል፣ መድኃኒት አለው፣ ህመሙ ተገኝቷል። ከዛ ለካ ቤተሰብ እየደነገጠ ነው። ምን ወስልን በቃ ኬሞቴራፒ ተብያለሁኝ፣ መድኃኒት ወስዳለሁ፣ እድናለሁ እላቸዋለሁ። ምን ከዚህ እነሱ ይጠይቃሉ ሌላ ኬሞቴራፒ አለው ወይስ ያኛውን እያሉ እነሱ ያወራሉ። እኔ አልሰማሁም። ግን በሽታው ምንድነው ብላ ስጠይቀው እናቴ የደም ካንሰር አይነት ነው አለን። የዛኔ ነው ያወኩኝ ለመጀመሪያ ጊዜ። የሰማሁት የካንሰር አይነት እንደሆነ። ግን እንደዛም ሆኖ ብዙ አልደነገጥኩኝም። ይድናል ብሎኛል። የኬሞቴራፒ አስከፊነቱንም አላቅም ነበር። ህክምናው እንዴት ያደርገኛል አላቅም። እናቴ አብራኝ ባትሄድ ኖሮ እኔ መድኃኒት ገዝቼ ሄጄ መድኃኒትን ጨርሼ ተወግቼ የመምጣት ሀሳብ ነበር የነበረኝ። በዚህ ልክ ቀለል አድርጌ ነበር ያየሁት። ከዛ በጣም ቤት ውስጥ ሌላ ነው የሆኑት። ሁሉም ባሱ። አባቴ፣ እናቴ፣ ሙሉ ቤተሰቡ በጣም ተረበሹ። ምን ነው እንደዚህ የሚደረግጡት? አልገባኝም። እንዴ እናንተ አይድንም ቢባል ኖሮ ምን ልታረጉ ነበር እላቸዋለሁ ነበር። ከሳጽናናቸው ነበር። ጭራሽ አንቺ ማጽናናት ጀመርሽ። እናቴ በጣም እያለቀሰች መንገድ ስታይ ሄደች ምናምን። አባቴ በጣም እስኪ ቆስል ድረስ ጨጓራው ምናምን በጣም ነው የታመሙት እነሱ። የሞት ዜና የሰሙ ነው ይመስሉት። የቤተሰብ አቀባበል ይከብዳል። እኔ ከህመሙ የእነሱ ነው የከበደኝ። በጣም እንደዛ ሲታመሙ ሳያቸው ያስደነግጣል። እንግዲህ ከዛ በኋላ ህንድ ወዲያው ነው ሄደሽ ህክምናውን የጀመርሽው ማለት ነው? ሙሉ ምርመራ እንደ አዲስ ተደረገ። ውጤቱ አልተቀየረም። ጸሎት እያደረኩ ነበር እንዲቀየር። ጀመርኩኝ እዛ ኬሞ ኢሚኒዮቴራፒ የሚባል ኬሞቴራፒ። ይሄ ኢሚኒዮቴራፒ የሚባለው አዲስ የተገኘ የካንሰር ግኝት መድኃኒት ነው። 99% ኢፌክቲቭ ነው። ከኬሞ ጋር ተጨምሮ አንድ ላይ የሚሰጥ። ዋጋው ግን በጣም ውድ ነው አይደል? በጣም ልዩነት አለው። ኬሞቴራፒ ብቻ ሲሆን በወር $1000 ነው ለመውሰድ። እሺ። ኬሞ ኢሚኒዮቴራፒ ሲሆን መጀመሪያ ላይ ያመጡልኝ ፕሮፎርማ $9000 ነው በወር። ከዛ በየወሩ ካልቀነሳችሁልን በትንሽ ምናቆ ሰው ነው እዛም ያለ ተከራከረን። ኢትዮጵያዊ ባህላችን አለቀቀ። እሺ። መጨረሻ ላይ ወደ $7000 አደረጉልን። እስቲ እኮ በጣም ውድ ነው። እኔ አንደኛ ይደናል፣ ሁለተኛ ያ ሳይድ ኢፌክት እኔ ነው ያገኘኝም። ኬሞ ካልሆነ ነበር ስለነበረው። ግን ቤተሰብ ያው በጣም ነው የተደናገጠው። ምንም ቢሆን ንብረትም ቢሆን ይሸጣል እንጂ ይሄን ነው የምትወስዱ ተብሎ ያንን ወሰድ ጀመርኩኝ። በየወሩ 7000 እየተከፈለ ማለት ነው። እዛ ለ3 ወር ወሰድኩኝ። ወደ ኢትዮጵያ መጣሁ። 3 ወሩን እዛ ወስጄ የቀረውን 3 ወር መድኃኒቱ እየተላከለኝ የካንሰር ማዕከል ብቻ እዛ መውሰድ ጀመርኩኝ። እዛ ወስጄ ጨረስኩኝ። ያው ካንሰር እንዳልሽው ህክምናው ራሱ ከባድ ነው ይባላል። በዛ ውስጥ የሚታለፈው ሂደት በራሱ በጣም ጽናት የሚጠይቅ ጥንካሬ የሚጠይቅ ነገር ነው። እስቲ ያንን ሂደት ንገሪኝ። ምንድነው የገጠመሽ? መድኃኒቱን ወስጄ 1-3 ቀንም ማታ መኝታ ነው። በጣም ነው የሚደክመው። የወሰድኩ ቀን ሰው ማውራትም ይደክመኛል። ጸጥ ብዬ ነው የምተኛው። በወር 2 ነው የምወስደው። በየ15 ቀኑ ማለት ነው? በየ15 ቀኑ። የመጀመሪያውን ኬሞ ስወስድ ተኛው፣ ደከመኝ ምናምን እንደምንም ኢነርጂ ሰበሰብኩኝ። ሁለተኛው ላይ ነው
የሆነ ቀን ጧት ልንወጣ ሳበጥር እዛው ህንድ እንደነበርን እንዳለ ይወጣል ጸጉሬ። መውጣት አይደለም እንዳለ እንደዚህ ሲበጣጣስ አይቻልም። ደግሞ ሳይድ ኢፌክት የለውም ተብያለሁኝ። እንደገና ደግሞ ኬሞ ጸጉር እንደሚያነሳም አላውቅም። እንዴት እንደዚህ በዚህ ልክ እንደዚህ እንዴት ጭራሽ ምንም እንደማላገር አልገባኝም። አሁንም ድረስ አስበው ይገርመኛል። ከዛ ሳወጣው ምናምን እንዳለ በጣም ወጣ። ደነገጡ። አባቴና አክስቴ ነበሩ። ሄድን ዶክተሩን ስናናግረው እነሱ ብዙ ነገር ቀለል አድርጎ ነው የሚያዩት። እኮ ያጋጥማል ኖርማል ነው። እሺ ዶክተር ሳይድ ኢፌክት እኮ የለውም ብለናል። ብልሽም ሳይድ ኢፌክት የለውም ይሄ ፐርማነንቶች ናቸው እንጂ ይሄ የሆድ ድርቀት፣ ዲያሪያ ወይም ምግብ ማስጠላቶች፣ ውፍረት፣ አንዳንድ መድኃኒቶችን አንዳንድ ሰዎች በጣም ሊወፍር ይችላል፣ ሊያከስ ይችላል። እነኚህ ነገሮች አይቀሩም አለኝ። ስለዚህ ምን ላድርግ ስለው ዶክተሩን በቃ ሼቭ አድርገዋል ላጩ። ከዛ መቀበል ያቃተኝ ከሳምንት በላይ ወስዶብኛል። የሚቆጭ ጸጉር ሆኖ አይደለም እንዲሁም እኮ ለፋሽንም ትቆረጠዋለክ። እንደገና በሰዓቱ በነበርኩበት በጣም ተበጣጥሶ ምናምን ነበረ። ይቆረጥ በተለይ ይገባል የሚባል ጸጉር ነው። ግን ለምን ይነሳል? ሙሉ ሳምንቱን አስያዝኩት። አላበጥሩም፣ ጧት አላበጥሩም፣ ማታ አልነካውም። ምክንያቱም ካበጠርኩት ወልቆ ሊያልቅ ነው። እንደዛ እዚህ ጋር ሄር ባንድ አደርጋለሁ። እንደዛ ቆየኝ ሳምንቱን። ጧት እነሳለሁ፣ በቃ የሆነ ነገር አስተካክዬ እወጣለሁ። ለካ ኦልሬዲ ተነስቶ አልቋል። ይሄ ጆሮ የተደገፈበት ቀና ሳረገው ንጹህ ቆዳ ነው። ተነስቶ ነው ቁጭ ያለ። እኔ ስላነሳሁት እንደተያዘ ማለት ነው። እንደተያዘ እንደዚህ ምተኛበት ምናምን የተያዘበት እጄን ክትት ሳረግ ንጹህ ቆዳ ነው የምነካው። ተነስቷል። ከዛ በቃ አማራጭ የለኝም። ሙሉን አበጠርኩት። ተነስቶ በቃ ትንሽ ጸጉር ነው እኛ በምላጭ ያነሳን። በቃ ይዛኔ ነው ለመጀመሪያ ጊዜ የታማሚ ስሜት የተሰማኝ። እንደዛ ሁኜ ሳይው ራሴን በቃ አሁን አመንኩኝ ታማሚ እንደሆንኩ አልኩ። ያ ይከብድ ነበር አይደለ? ደሞ አክስቴ ከፈለግሽ እኔ አብሬም ልላጫው ችግር የለውም እኮ ሰው ለፋሽን ብሎ ይላል። ምንም ብትሉ አታሰምንም። ሂማን ሄር እኮ ይገዛል። አሁን ፋሽን ነው ደምስ ለምን ሲጀመር ለምን ላጫ ለምን ይነሳል? ከመጀመሪያው ይሄ ቅንድብክ ባዶ ነው የሚሆን ሽፋሽፍት። ቅንድብም እንደዛ ነው እንዴ? አጋጣሚ እኔ ከዛ በፊት ኦምብሬ ተሰርቼ ነበር። ይሄ ቅንድብ እንደ ታቱ ነገር የሚሰራል ሲመስለኝ። እሱ ባይኖር ግንባሬ አይለይም ነበር። ሽፋሽፍቴን እንደሌላ ያወቅኩት ደግሞ ልንወጣ ከአባቴ ጋር በቃ ዛሬ ካንተ ጋር ስዞር ነው የምውለው ጠብቀኝ ብዬ ምናምን ማስካራ አውጥቼ ልቀባ አዲስን አንድ ጸጉር ቀባ ባዶ ነው። ከዛ እንዴ አባቤ እንደዚህ ሳይው አንድ ነች ያለችው በቃ ባዶ ነው ንጹህ ነው። አይ በቃ እንደም ታረጋለሽ ወይ ነከልኳት። ሽፋሽፍትም ሳይቀር ይወጣል ማለት ነው። የጸጉር ዛር ምንም አይቀርም። ሽፋሽፍት፣ ቅንድብ፣ ኤቭሪቲንግ ይሄ ቆዳ ኩላ ምንም የሚኖረው ነገር የለም። እኔ በጣም እኮ ነው የሚገርመኝ ጥንካሬሽ። በነገራችን ላይ ማለት አሁን እንኳን ሳይሽ ቀለል አድርገሽዋል ነገሮቹን ያሳለፍሻቸውን ነገሮች። በዛን ሰዓት ደግሞ ጭራሽ ቤተሰብሽንም የምታጽናኘው አንቺ ነበርሽ፣ ካንቺ በላይ ደንግጠው ማለት ነውና ምንድነው ይሄ ጥንካሬ የመጣው ከምንድን ነው? አንደኛ ጸሎት፣ ሁለተኛ ለክፉ ነገር ድንግል ማርያም መቼም አሳልፋ አሰጠኝም። መጀመሪያም ይሄ ህመም ሆነ አትሊስት ሚድን መሆኑ ራሱ እኮ ትልቅ ነገር ነው። አይደንም ብባል ኖርስ ወየውን ነገር ቢሆን እንደገና ማስታገሽ የሌለው ህመም ቢሆን በቃ የሚያስጮህ ምናምን ይሄ የባሰውን ማሰብ ይመስለኛል። አሁን እኮ ቢያንስ የመጀመሪያውን ሳምንት ነው በቃ ኦፍ መሆኑ ከሁሉ ነገር ምተኛው ምናምን የሚያስጠላኝ ምናምን። ሁለተኛው ሳምንት እኮ እወጣለሁኝ ጓደኞቼ ጋርም ከአባቴ ጋርም እዞራለሁ፣ ከጓደኛዬ ጋር የተለያዩ ነገሮችን አደርጋለሁ። ግን ሁሉም ሰው ስፔስ ፈልግና ማረፍ ስፈልግ ይተውኛል እንዳርፍ። እንደዚህ እኮ ይሄን ሁላ ፕሮሰስ የጠንካራውኝ ዝም ብዬ ምናምን አይደለም። ይሄ ብዙ እኮ አለቅሳለሁኝ። እንደውም ከቤት በጣም አልቃሻ እባላለሁኝ። በየቅርብ ነው በጣም ብዙ ማለቅስባቸው ቀኖች እኮ አሉ። ይሄ በቃ ተምረክ ጨርሰክ ብዙ ሲመስለኝ ካለፈ ካደክ በኋላ ነው እንጂ የምትረዳው እንትኑ ነደም በቃ ባንዴ ሀብታም መሆን፣ ባንዴ መስራት፣ ባንዴ ትልቅ ደረጃ መድረስ ምናምን ነው የሚታሰብክ። ያን በማስብበት ደረጃ ምናምን ቤት ሲሆን ጥሩ አልነበረም።
የሆነ ሰዓት በቃ ሙሉ ሶሻል ሚዲያ ላይ ያለኝ ፎቶ ሃይድ ዲሌት ምናምን ላደርግ ይችላል። በቃ ብዙ ነገር ሊያስጠላክ ይችላል። ስልኬን የሆነ ሰዓት ኦፍ ባረግ ነበረ ማንም ሰው እንዳይደውልልኝ ምናምን። በቃ ጸጥ ብዬ ቤት ፊልም ባለውለቴ በጣም ብዙ ፊልም ተከታታይ በጣም ፊልም ስታይ ድንገት ይመሻል ትተኛለክ። በቃ ቀኖች ቶሎ ይሄዱላል። እንደዛ የምታሳልፍባቸው ብዙ ጊዜያቶች አሉ። ግን ደግሞ ልክ ሲሻልክ ለውጥ ስታይ ምናምን ደግሞ በቃ አዲስ ነገር ታስባለህ። እና ብዙ የባሱ ነገሮች ስላሉ እነሱን ነው ማስበው። ለዛ ይሄ በቃ ከዛ በፊት ስራ ክላስ ምናምን ከእሑድ እስከ እሑድ ሩጫ ነበር። አሁን አትሊስት እስኪ ከዚህ ዓለም ሩጫ ብሬክ እየወሰድኩ ነው 1-6 ወር። ብሬኪን በደንብ ኢንጆይ ላድርጋትና አርፌ ከዛ ሌላውን ነገር እመለስበታለሁ ብዬ ብቻ ያለባሰውን ማሰብ የተሻለ ማሰብ እግዚአብሔር በእርግጠኝነት ምህረቱን እንደሚሰጠኝ ማመን። በጣም ይገርማል ጥንካሬሽ ነው። በጣም ይገርማል። በዚህ ችግር ውስጥ ሆነሽ አንቺ የምታየው እንደውም ችግሩ የሰጠሽን ጥሩ ነገር ነው ሁላ እቤት እንዳርፍ ሊሆን ይችላል ብለሽ ከገጠመሽ ችግር ውስጥ ጥሩ ነገር ፖዚቲቭ ነገር ነው ለማውጣት የምትፈልጊው። እንደዛ ግዴታ ነው። ዋው ሁሌም አንዳንድ ነገር ምን ሰማለሁ ፈጣሪ በብዙ ነገር የሚያሳልፍክ የሆነ የተሻለ ነገር ሊያስቀምጥ ነው። ፈጣሪው የኔ የተሻለው ነገር ምን ይሆን ትላለች። መቼም እንዲህ የፈተነኝማ በጣም አሪፍ ነገር ቢኖር ነው ብለሽ ታስቢያለሽ። ብቻ ጥሩ ነገር ማሰብ ነው። ሌላው የሚገርመው ነገር ደግሞ ልታገቢ ነበር። ሽማግሌ ተልኮልሽ ነው ሕክምና ማለት ይሄ ህመም የተነገረሽ? ሽምግልና የነበረው ህዳር ላይ ነበረ። እሺ እኔ ወደ ህንድ ሄድኩኝ ታህሳስ ላይ ነው። ሽምግልና እንደዚህ ሆነ። ከዛ ጋር ብቻ በቃ ሌላ ነገር ነው የምታስበው። ይሄ ነገር ሀፕን አደረገ። ይሄ ሰርጉ መቅረቱ ምናምን በሰዓቱ ብዙ በቃ ቤተሰብ በጣም ስላስደነገጠኝ እኔ ፎከሴ ቤተሰቡ ጋር ነበረ። እንዲሁ ደግሞ በጣም የሚረዳ ሰው ስለነበረ ጓደኛዬ ብዙ ነገሮችን አቅልሎልኛል። በሽምግልና በተላከ በስንተኛው ቀን ነው የተነገረሽ ካንሰር እንዳለብሽ? 20 ቀን ምናምን ቤት ውስጥ ከነበረው የሰርግ ድባብ ወደ ለቅሶ ድባብ እንዳለ ተቀየረ። መቼ ነበረ የምታገቢ የነበረው? ማለት በዛው ቢቀጥል ኖሮ? በዛው ቢቀጥል ያው ሊሆን የሚችለው ከፋሲካ በኋላ ነበር ሊሆን ይችላል። የዛን ሰዓት አንቺ ኪሞ ላይ ነበርሽ? ሰርጉ የነበረበት ይሆንበታል ተብሎ ሊሆን የሚችልበት ኤክስፔክት የሚደረግበት ፍቅረኛሽ እንግዲህ እሱም አብሮሽ ነው ብዙ ነገሮችን ያሳለፈው ብዬ አስባለሁ። እንግዲህ በዛ ሰዓት ገና ሽማግሌ እንደላከ ስለሆነ ከእድሜው በላይ በጣም ሃምብል የሆነ አርቆ የሚያስብ በጣም አስተዋይ የእውነት የኔ ስለሆነ ሳይሆን እንዴ ያሳይቷል። የእውነት በቃ በጣም አንዳንዴ ይገርመኛል። ምን አድርጌ ነው ይሄ ዲዘርቭ ያደረኩኝ እስከምትል ድረስ የለም። ያው ፈጣሪ ሲወድቅ በዚህ ጋር እየደገፈኝ ነበርና እግዚአብሔር ይመስገን። ለዚህ ነበር ማለት ነው የፈተነሽ እውነተኛውን ሊሰጥሽ ነው። እስቲ ነፃነሽ የተባልሽበትን ቀን አስታውሽኝ። ላይክ ምርመራውን ያወቅሽበትን ቀን። መድኃኒቱን ከጨረስኩኝ ከ6 ወር በኋላ 1 ወር በመሃል ይቆይ ተባልኩኝ። ከዛ በኋላ ለቼክአፕ ሄድኩኝ። ሲሄድ ይሄ በፊት ሰውነቴ ላይ ይወጣ ነበር ቀይ ነገር ምናምን እንደሱ ይወጣ ነበር። ከዛ ሙሉ ቤተሰቡን አባቴን፣ እናቴን፣ ጓደኛዬ ሁሉን መድኃኒት ሊጨመርብኝ ይችላል ማክሲመም 8 ወር ተብያለሁኝ። 2 ወር ማለት 4 ኬሞ በስማ አንድም እንዳያሳየኝ እኮ ስንቴ ጸሎት እንዳረኩኝ። ግን ከዛ ሙሉ ምርመራ አረኩኝ። ዶክተሩን በሰዓቱ ልናገኘው አልቻልንም። በሁለተኛው ቀን ራቅ ያለ ቦታ ነበረ 2 ሰዓት ምናምን ሄደን እየሄድን ደወለልኝ ልጅ ውጤቱ ጥሩ ነው ያለ ብሏል ዶክተሩ። ማለት ጥሩ ነው ያለ ከዚህ በኋላ መድኃኒት አልወስድም? አዎ እንደዛ ነው ግን ሂዶ አናግሩታል። ከዛ ነገርኩት ለአባቢ። ስልክ እያወራ ነበር። ቆይ እንዳትናገር ለሌላ ሰው ከዶክተሩ እንስማ ማለት አሁን ተደስተን ደግሞ ዶክተሩ ሚላንስ ምን ሊሆን ይችላል? ከዛ ዶክተሩ ነፃነሽ ማለት ዶክተር ነፃነሽ ካሁን በኋላ ምንም አልወስድም? አዎ አትወስጂም። በስማ ከህመሙን ከሰማሁበት ቀን ይልቅ በቃ የዛን ቀን በነፃነትን ያለቀስን
እንዳል ከዛ በፊት በቃ ደህና ለመምሰልም ዝም ትላለክ ምናምን ወይ ብታለቅስም ዞር ብለክ ምናምን አንዳንዴ ሲብስ አለቅሳለሁ ቤተሰብ ፊትም ግን የዛን ቀን በቃ በስልክ ወጥቼ ለእናቴ ደወልኩላት እንዴት እናውራ እሷም ለቅሶ እኔም ለቅሶ ሙሉ ቤተሰብ እዚህ በጣም ብዙ ሰው የጠበቀን ነበር እንደውላለን ግን ለቅሶ ነው ወድ ነፃነሽ ተባልሽለን ለቅሶ እኔ አባቢ ነፃኔ ለሁለተኛ ጊዜ ሲያለቅስ አየሁት ብዙ ጊዜ አባቶች ስሜቶቹን እንደ በጣም ተላቀስን የዛኔ በነፃነት በደንብ አለቀስኩ ደስታው ነው እንዴ ደስታ ከባድ ነው በጣም ከባድ ነበር እንደው ከዛ በኋላ እንግዲህ ተመልሰሽ በቃ ከቤተሰብ ጋር በደንብ አከበራችሁት ብዬ አስባለሁ እንዴ በደንብ እንደዛ የደነገጡት ቤተሰብ አንቺን እንኳን መልሰሽ ለማጽናናት እስክትገቢ ድረስ ከዛ በኋላ ያለውን ደስታቸው ማሰብ እውነት አይመስልም በአባትሽ ድርጅት ውስጥ ነው የምትሰሪው አይደል የአካውንታንት የሂሳብ ስራውን የምትሰሪው አንቺ ነሽ ሙሉ በኃላፊነት ደረጃ ሳይሆን ገና እየተማርኩ ፋይናንስ ሄድ ለመሆን ብዙ እንትኖች አሉ ብዙ ይቀራል ስንት እህትና ወንድም አለሽ ብዙ ነን እኛ ቤት አንቺ የመጀመሪያ ልጅ ነኝ እሺ 6 አሉ ከኔ በታች ኧረ ተይ የመጨረሻ ልጅ የ2 አመቷ እድሜ ነግረሽኛል አልናገራ ችግር የለውም ነገር እና ችግር የለውም ስንት አመትሽ ነው አንቺ ተናገሪው ራስሽ 25 አመት ያረጀው ነው እኮ ግን ገና አይደለም ምን ታረጃለሽ 25 አመት ኧረ በጣም ማለት ከስርሽ 6 ሰው ማሰብ አልችልም በጣም ትልቅ እናቴ ገና ወጣት ነች እንደው ይሄ አሁን ሙሉ ያሳለፍሽው ጊዜ እንደ ወጣትም እንደ ሴትም ምን አስተማረኝ ብለሽ ታስቢያለሽ ከዚህ በኋላ ያለችው ዙፋን ከነዚህ ካሳለፈችው ነገር ምን ተመራ ምን አዲስ ነገር ጨምራለች በቃ የተማርኩት አንደኛ እግዚአብሔርን ማስቀደም በሁሉ ነገርኛ ከማሰባችን በፊት እስቀድሞ ይባርክልን ሁሉ ነገር ፈጣሪ ከፊት ሲቀድም በቃ እሱን ካስቀደምክ ፈጣሪን ካስገባክ ሁሉ ነገር ያማረ ነው የሚሆንና ምናልባት በጣም በደንብ ወደ እግዚአብሔር እንድቀርብ ይሁን ብቻ ፈጣሪን በደንብ ተምሬያለሁኝ እሱን መቅደም እንዳለበት በጣም ደስ ይላል በጣም ትልቅ ትምህርት ነው ዙፋን እዚህ ስለመጣሽ ዛሬ ከኛ ጋር ስለቆየን በጣም ደስ ብሎኛል ብዙ ወጣት እንደሚደነቅብሽ በጥንካሬሽ በጣም እንደሚደመም እርግጠኛ ነኝ ምክንያቱም የብዙዎቻችንን ድክመት ነው ያሳየሽው ብዬ ነው ማስበው እኔ እዚህ ጋር ማለቃቀስበት ማማረርበት ነገር ምንም አይደለም ብሎ ሰው እንዲያስቡላ የሚያደርጉ ነገሮች ነው አንቺ ላይ የታዩትና በጣም ጠንካራ ነሽ ስለመጣሽ ደስ ብሎኛል እምትዩ ነገር አለ በመጨረሻ እናንለይ በመጨረሻም በቃ በጣም በጸሎት ስለትም እየተሳሉ ጸሎት እያደረጉ ቤተሰቦቼ በጣም ይሄን ሁሉ ጭንቅ እንድታልፉ ስላረኳችሁ ይቅርታ ይሄ እኮ የቤተሰብ አንዱም እሱ ነው መገለጫው በጣም ብዙ ፈተና አሳልፈዋልና ሙሉ ቤተሰቦቼ እናቴ አባቴ አክስቶቼ አጎቶቼ ሁሉም ቤተሰብ በቃ የአባቶቼ ጓደኞች ሁሉ ሳትቀሩ ጓደኞቼ የጓደኞቼ እናት የወደፊት ባለቤቴ ሁላችሁም ከጎኔ ስለነበራችሁ በቃ በእኔ ምክንያት እንድትሰቃዩ ስላደረኳችሁ ያን ሁሉ ለቅሶ ያን ሁሉ መከራ እንድታሳልፉ ስላደረኳችሁ ይቅርታ እግዚአብሔር የተመሰገነ ይሁን በቃ ውጤታችሁ ጸሎታችሁ ተመልሶ ስላየሁኝ እኔ በጣም ደስ ብሎኛል እግዚአብሔር ይመስገን በጣም ነው የምወዳችሁ ሁሌም በቃ ደህና ሁኑልኝ የእናንተን ክፉ አያሳየኝ እግዚአብሔር ይመስገን 2030 እያያችሁ ነው የምትገኙት ዛሬ ዙፋን አዱኛ ከኛ ጋር ነበረች የገጠማት ችግር ፈተና ሳይበግራት በጽናት በጥንካሬ አሳልፈው ለሌሎች ለወጣቶች መማሪያ ለመሆን እዚህኛ ጋር ጠርተናታል ጥሩ ቆይታ አሳልፈናል እናንተም እንደተማራችሁበት ወደ ራሳችሁ እንደተመለከታችሁ በሷ የህይወት ተሞክሮ ውስጥ አልፋችሁ ጥንካሬያችሁን እንዳገኛችሁ ተስፋ እናደርጋለን ፕሮግራማችን አሁንም ይቀጥላል መልካም ጊዜ